اخواني والله እንሞታለን እቺን ዱንያ ለቀን እንሄዳለን እምንሄድበት ዓለም ማለት ነው የሁለተኛ እድል ተሰጥቶን ማለት ነው እንድንመለስ ማለት ነው እድል የለም አላህ ካለ ሁሉ ነገር አለ የከሰረ አላህን ያጣ ነው አላህ ያለ ሁሉ ነገር አለው የከሰረ ሰው ብሎ ማለት በህይወቱ አላህን Subhanahu Wa Ta'ala ያጣ ሰው በህይወታችን አላህን አተን ከሚከስሩ ሰዎች አላህ ያድርገን በህይወታችን አላህን አግኝተን ሁሉ ነገር ያለን ሰዎች አላህ ያድርገን አንተም እንደምትለው ከሆነ አላህ ገለኝ ማለት ነው ዳግም የሚያነሳኝ የሚቀሰቅሰኝ ከሆነ ሊማሉን ወወለዱን እኔ ማለት ነው ታውቀኛለህ ገንዘብም በርከት ያሉኝም ልጆች አሉኝ የዛን ቀን ከፍላለሁ ሁሉም ማለት ነው ሙሐደራ ላይ والله ጮባችኋለሁ ዲናቸውን ተማሩ የእስልምናን ክብር የእስልምናን ውበት የእስልምናን ግርማ ሞገስነት ማወቅ የምትፈልጉ ከሆነ በጅህልና ዓለም ውስጥ እየኖርና አይደለም ማወቅ ምን ፈልግ ከሆነ ታላቅነቱን በመማር ሰብስክራይብ በማድረግ ቤተሰብ ይሁኑ እንኖራት እድሜ በጣም አጭር ነች በተለይ አሁን ባለንበት ሰዓት የሚመጣው አመት ከኔና ከናንተ መሐከል ቤቱ ማለት ነው ወይ ሰማምሽ ወይ ኬንት የሚሆን ሰው አለ والله ወይ ኬንት ወይ ሰማምሽ የሚሆን ሰው አለ ከኛ መካከል والله ስለዚህ ብልህ ሆኖ ለአኺራችሁ ሰንቁ ዱንያችሁን ስሩ አኺራችሁን ሰንቁ والله እና خباب بن عرد መጣና ገንዘቤን ሲለው العاص بن وائل الصهمي منالو لا اعطيك حتى تكفره بمحمد صلى الله عليه وسلم اي ገንዘብ የለም በሙሐመድ እስክትከድረስ እና خباب ማለት ነው እንደዚህ አይነት ነገር የሚያታልላቸው ሰዎች አይደሉም ለምን አላህ Subhanahu Wa Ta'ala السنه يسن አይነት መሰሎችን በቁርአኑ ሲናገር ምን ይላል رجال لا تلهيهم تجارة ولا بيع عن ذكر الله وإقام الصلاة وإيتاء الزكاة يخافون يوما تتقلب فيه القلوب والأبصار الله سبحانه وتعالى خبابنا إن السنة أمسى ياسين ناقر من إلال رجال لا تلهيهم تجارة ولا بيع عن ذكر الله الله عند الناس يعني أمسى الله هادر قال الله بقرآن تنقروا سبحان الله ነገ ደግሞ የሚደግም ያኒ አላህ የደገሰላቸው ነገር ሁላችንም እናውቀዋለን እና አልሰጥም ሲለው خباب ምን አለው والله لا اكفر بمحمد حتى يميتك الله ثم يحييك الله ማለት ነው በሙሐመድ አለይሂ ሰላቱ ወሰላም አልከደም الله አንተን ገለው ማለት ነው እስኪያነሳ ድረስ እንግዲህ የከፈረ ሰው ልቦናው ማለት ነው በትቢትና በኪብሪያ የተሞላ ሰው መልሱ ምን እንደሆነ እኔ ባልናገርም ታውቁታላችሁ ምን ነበር ያለው اذا اماتني الله ثم بعثني አንተም እንደምትለው ከሆነ አላህ ገለኝ ማለት ነው ዳግም የሚያነሳኝ የሚቀሰቅሰኝ ከሆነ لي مال وولد እኔ ማለት ነው ታውቀኛለህ ገንዘብም በርከት ያሉኝም ልጆች አሉኝ የዛን ቀን ከፍላለሁ አለ الله سبحانه وتعالى እነ ኹበይብን አምሳያ ያዳነቀ እስከ ቂያማ ድረስ በመልካም የሚወሱበትን ቁርአን እንዳወረደው ሁላ በተቃራኒው እንደ ዋኢልና አምሳዮቹ ቁርአኑ በተቀራ ቁጥር ማለት ነው እነሱ ታውሰው የሚረገሙበት የሆነውንም ቁርአን በተቃራኒ አላህ Subhanahu Wa Ta'ala አውርዷል አላህ ሱረቱል መርየም ከዚያኒ አያ 77 እስከ 81 ያለውን የቁርአንን አንቀጽ አናቅስቶችን ያወረደው ዋኢል ቢኑ ያኒ አልዓስ ቢኑ ዋኢል السهمي በማስመልከት ነው أفرأيت الذي كفر بآياتنا
ያ ማለነው በአናቅስቶቻችን የካደውን العاص بن وائل الصهمي አየኸነ አይደለም الله سبحانه وتعالى እሱን አስመልክቶ ነው ቁርአን ያወረደ ለምን ተኩራራ ልቧበጠ ለምን መቀስቀስና አምኑ ዋኢል ማን ነው خباب بن عرت ይሄንን ብሎት ማለት ነው ገንዘቡን ትተወለት ሄደ እና خباب بن عرت رضي الله عنه እንግዲህ አሁን ሰዓት የለንም ታሪኩን ሁሉ አናነሳም اخواني ብዙ ስቃይን ማለት ነው አሳልፈው ነው እንደዛ ደማቸውን ከፍለው ነው ለኛ እስልምና ይደረሰው እኔ ግን የሚያሳዝነኝ እነዛ ሱብሃንአላህ ደማቸውን አጥንታቸውን ሁለመናቸውን የከሰከሱበት ደማቸውን ያፈሰሱበትን ሁሉን ነገር ማለት ነው የሰውለትን እስልምና በዚህ ዘመን እኔና እናንተ እንደቀልድ ማየታችን በጣም ያሳዝነኛል በተለይ ወጣት ሙስሊሙ ዲኑን አለመማሩ ደግሞ በጣም ያንገበግበኛል እኔ ተማርኩ ለማለት አይደለም እየተማርኩ ነው አላህ አስተምረኝ ነገም ከሚማሩት አላህ አድርገኝ ለራሴም ወደው ነው እየወደድኩላችሁ ያለሁት ሁሉም ማለት ነው ሙሐደራይ ላይ والله ጮባችኋለሁ ዲናቸውን ተማሩ የእስልምናን ክብር የእስልምናን ውበት የእስልምናን ግርማ ሞገስነት ማወቅ የምትፈልጉ ከሆነ በጅህልና ዓለም ውስጥ እየኖርና አይደለም ማወቅ ምን ፈልግ ከሆነ ታላቅነቱን በመማር ነው ለሌላ ነገር ማለት ነው ጊዜ ኖሮን ሌሎች ነገሮችን ማለት ነው እንደምናከናውነው ሁላ ከዛ በላይ ማለት ነው ጊዜ ኖሮን ዲናችንን መማር ግድ ይለናል والله ዲነክ ምን ያረጋል ግን الإسلامية الله سبحانه وتعالى የማንበብ የእውቀት አድርጎን መርጧን በተቃራኒው ከእስልምና ውጭ ያለው ሌላ እምነት ተከታይ ያንን ማለት ነው ወስዶት እኛ ከንቱ ሆነን ቀረን ከመጽሐፍ ጋር የተጣላን ነው የሚመስለው والله እኛ ሙስሊሞች ማንበብ የሚባል ነገር ማለት ነው እንፈራዋለን መማር የሚባል ነገር ያሳክከናል ዱንያ ኮነስ ማሻአላህ ተባረከላህ እኔ አትስሩ ማለት አይደለም አታገኙ ማለት አይደለም አትገንቡ ማለት አይደለም ጥሩ ህይወት አትኑሩ ማለት አይደለም والله ይሄ ሁላ እዚህ ዱንያ ላይ ትልተናት ምን ሄደው ከንቱ ነች ነገ እኛን ደረጃችንን ከፍ ሊያረገው በዱንያም በአኺራም እውነት ያላህ Subhanahu Wa Ta'ala ፊት ፈልገን ያደረግነው እንደውን እውቀት ነው ስለዚህ ዲነኩም والله ሰሃቦች እኮ ማለት ነው ጂሃድ አደረጉ እንደዚህ ያደረጉ ሲባል አው ከውቀት አልባናቸው ማለት አይደለም ዒልምም ነበራቸው خباب بن عرت رضي الله عنه عمر رضي الله عنه እስልምና እንዲገቡ ሰበብ ከሆኑት ከሁለት ያኒ ከሶስተኛ ከሶስት ሰዎች አንዱ ነው አይደል እንዴ ዑመርን እንደምታውቁት ነብዩን አለይሂ ሰላቱ ወሰለም ገላለው ብሎ ከቤት ወጥቶ ነበር አይደል ሲሄድ ኑዓይም ቢን አብዱላህ የሚባለው ማለት ነው ወዴት ነው የምትሄደው አለ አይ መሐመድ ስላስቸገረን ላሰናብተው ነው አለ እኔ አንዳንዴ የሚገርመኝ ሱብሃንአላህ እነዚህ ከእስልምና ውጭ የነበሩ ቁረይሾች ነብዩን አለይሂ ሰላቱ ወሰለም ለመግደል እንደቀላል ከቤት በሚወጡበት ሰዓት በጣም ይገርመኛል ታሪክ ሳነብ ማለት ነው በቃ ሄደው የሆነ ገለውት እንትን ብሎ ሱብሃንአላህ ነብይ እኮ ነው አላህ ማለት ነው ለስንት ዓላማ የመረጠውን ነብይ አቀለው ከቤት ሲወጡ እና ቤት ሲመጣ እህቱ ማነች ሶፊያ አይደል ፋጢማ ቢንት ኸጣብ አይደል የባሏ ማን ነበር سعيد بن زيد من 10 المبشرة يا عمر أهد بالوا ماني بالال
سعيد بن زيد كان النبي عليه الصلاة والسلام بجنة كابسراچو 10 አንዱ ነው እና ቁርአን ያስቀያኒ እነዚህን ሁለቱም መጥቶ ቁርአን የሚያስቀራቸው ማን ነበር خباب بن عرات ለምን እስልምናን ገና ልጅ ሳለን የተቀበለው ከነብዩ ጋር አለይሂ ሰላቱ ወሰለም ሁሉን ነገር የተማረ ማሻአላህ በሁሉም ነገር ጥሩ ደረጃ ላይ ያለ ሰሃቢይ ነው እና ዑመር ሲመጣ ያ ዑመር እንደምታውቁት በጣም ኃይለኛ ሰው ስለነበር ተደበቀ ያ የሆነ ከሆነ በኋላ خباب بن عرات ከተደበቀበት ቦታ ማለት ነው ወጥቶ ዑመር والله ማለት ነው እኔ ነብዩ አለይሂ ሰላቱ ወሰለም ትላንት ሲሉ ሰምቻለሁ ከሁለት ማለት ነው ሰዎች በአንዱ ማለት ነው ሰው እስልምናን አግስ ሲሉ ሰምቻለሁ አንደኛው አብል ሐከም ቢን ሂሻም አቡ ጀህል በኋላ ነብዩ አለይሂ አብል ሐከም ነው የአቡ ጀህል ስም ማለት ነው ነብዩ አቢ ጀህል ብለው ወደ አብል ሐከም ሚለውን ከመቀየራቸው በፊት ማለት ነው ስሙ አቡ ጀህል ቢን ሂሻም ነው እና ካይቢያኒ ከአቡ ጀህልና ወይንም ከዑመር ኢብኑ ኸጣብ ከሁለት አንዱን እስልምና መርጦ እስልምናን አግዝበት ሲሉ ሰምቻለሁ ያ ዱዓ የደረሰ ይመስለኛል ሲል ዑመር ረዲየላሁ ዐንሁ እንግዲህ ነብዩ አሊበቱን ማለት ነው አመላክተኝ ብሎ በማመላከት ሄዶ እስልምናን ተቀበል ለማለት ይፈለኩት ቁርአንም ዒልምም የነበረው ሰው ነው خباب بن عرات ረዲየላሁ ዐንሁ እንደ ሂጅራ አቆጣጠር በ37ኛው ዓመት እቺን ዱንያ ማለት ነው ለቆ ወደ አኺራ ሄደ እሱ ላይ ማለት ነው 30 ጀናዛ ይሰገደው ማን ነበረ علي بن ابي طالب رضي الله عنه قبره كابقم بحالا علي بن ابي طالب رضي الله عنه من قالوا رحم الله خبابا الله ما لانه لخباب ازنه يادرقلت لقد اسلم راغبا اسلمنا مال ان يكجلنا مانم يالاسقددو هونو اسلمنا تقبل وهاجر طائعا ወደ መዲና ማለት ነው የፈለገ ሆኖ ተሰደደ وعاش مجاهدا بالله سبحانه وتعالى መንገድ ውስጥም የሚጋደልም ሆኖ ማለት ነው ኖረ ነብዩ አለይሂ ሰላቱ ወሰለም የዘመቱትን ዘመቻ ሁላ خباب بن عرات رضي الله عنه አብሮ ምን አርጓል ዘምቷል እኛ እንኳን ሌላ ጂሃድ ላይ ነው ያለነው አይደል እንዴ በአሁን ሰዓት እኔ የሚገርመኝ ሙስሊሞች ጂሃድ የሚለውን ቃል መስማት እየከበዳቸው መጥቷል እኛ ለጠላቶቻችን የምንለው ኢንሻአላሁ ተዓላ ከሰው ልጆች ማለት ነው አእምሮ ውስጥ ጂሃድን መፋቅን የቻላችሁ እንደሆን ነገር ግን ከአላህ ኪታብ ውስጥ መፋቃት ትችሉ هذا ديننا ما نعتقد به ان شاء الله تعالى اتفروا والله اخوان ብቻ ኢኽላስ ይስጠን ሰባት ይስጠን ምን ሰራውን ነገር ለአላህ ይሁን አምጣ ብለንም ማለት ነው አንለምንም ከመጣ ግን አለል እምንል ሰዎች አላህ ያድርገን ኢንሻአላህ እና وعاش مجاهدا ሲኖርም ማለት ነው ሙጃሂድ ሆኖ ነው የኖረው خباب بن عرات رضي الله عنه وارضاه دافعا عن كتاب الله دافعا عن الرسول دافعا عن مقدسات المسلمين دافعا عن اعراض المسلمين كالله كنبي كمسلم وچنا كمسلموች ክብር ሲዋጋ ኖሮ ነው እቺን ዱንያ ለቆ ይሄደው እኔና እናንተስ ምን ያረጋግን ነው የኔና እናንተስ ማለና አሻራ ለእስልምና ምንድነው አውቀን ያስተማርነ ነው እኔ እዚህ ጋር እንደዚህ ስል ያስተማርኩ ነው ለማለት አይደል በስተታን ነው ሰዶ አንዳንድ ነገር ምን እየሰራን ነው والله እነን ስል እናንተን የበታች አርጌ ለማየት አይደለም እኔም እዛው ውስጥ ነው ያለሁት ምን ያበረከትን ነው ለማበርከትስ ማለት ነው ምን ያሰብን ነው اخواني والله እንሞታለን እቺን ዱንያ ለቀን እንሄዳለን እምንሄድበት ዓለም ማለት ነው የሁለተኛ እድል ተሰጥቶን ማለት ነው እንድንመለስ ማለት ነው እድል የለም እምንሄድበት ዓለም ማለት ነው በጣም ሩቅ ነው ትልቅ ስንቅ ያስፈልጋል ያን ስንቅ ደግሞ መሰነቅ የምንችለው ዱንያ ላይ ነው ያም ጥሩ ታሪክ ቢሆን የበለጠ ደግሞ መልካም ነው والله
ስንሞት እቺ መስጂድ ይሄ መስጂድ ብቻ ላይ ብቻ ሳይሆን መቅረት ያለብን ከዚህ መስጂድ ወጥተን ማለት ነው ታሪካችን ዓለም ላይ የደረሰ መሆን አለበት አላህ የወደደው አላህ የተቀበለው ረህመቱላሂ ዐላ ፉላን ካነ ከዛ እንዲህ ነበር ለእስልምና እንዲያበርክቶ ነበር እንዲህ አይነት ቦታም እንዲሰርቶ ነበር ጀግና ነበር ለእስልምና ያበረከተው ይሄ ነው ተብሎ በታሪክ ማህደር ማለት ነው ከሚሰፍሩ ሰዎች አላህ ያድርገን አላህ መሞት ይሞታል ብዙዎችን ማለት ነው ከመሃላችን አውጥተን ሸኝተን ሰማምሽና ኬንታ ድርሰናቸዋል ዛሬ ያወሳናቸው ነው ትዝ ይለናል ትዝለው ብለው ዱዓ ሊያረግላቸው የሚችለው እናትና አባት ወይ ዘያን የቅርብ ዘመዶቻቸው ናቸው እኛ አንዳንዴ ትዝ ሲሉን ስንጫወት ስማቸው ከተነሳ ወይ አላህ ረህመት ያድርግለት ብለን በዛይ ሰዓት ረህመት ልናወርድበት እንችላለን ታሪክ ካለን ግን አንሞት አላህ ጥሩ ማለት ነው ታሪክን ይስጠን እና علي بن ابي طالب رضي الله عنه وابتلي في جسمه احوالا ሰውን በሰውነቱ ማለት የተለያየ ችግሮችን ምን አደረገ የተለያየ ችግሮችን ማለት አስተናገደ ወለይ يضيع الله اجر المحسنين الله መልካም ሰርተው ከዚህ ዱንያ ማለት ሄዱ ሰዎችን መልካም ያስራቸው ምን ያረጋውም አበላሽም በማለት እያለቀሱ ማለት ነው علي بن ابي طالب رضي الله عنه ይሰራው መልካምን ማለት ነው በማምሳት ለሱም ዱዓ በማድረግ خبيب رضي الله عنه በዚህ አይነት መልኩ ምን አረጉት ከዚህ ዱንያ ሰኝት ይሄንን ያነሳውበት ምክንያት الاستقامه ምንም እንኳን ችግር ቢፈራረቅም ያ ችግር ማለት ነው ኢንሻአላህ ተዓላ የአላህን ዲን ማለት ነው እንድንለቅ ከአላህ ቤት እንድንሸሽ ከዲን ማለት ነው ወተን ሌላ ህይወት ውስጥ እንድንገባ ሊያደርገን አይገባም አላህ Subhanahu Wa Ta'ala በረመዳንም ይሁን ከረመዳን ውጪ استقامه ጽናት ካላቸው ሰዎች አላህ ያድርገን እንስል ኢኽዋኒ ወንጀል አንሰራ ማለት አይደለም ከረመዳንም ቢሆን የሰው ልጅ በዚህ ዱንያ ላይ እስካለ ድረስ ከወንጀል የሚጸዳ የለም እዛና ነብዩ አለይሂ ሰላም ሐዲስ ኢብኑ ማጃ كل بني ادم خطاء وخير الخطائين التوابون የሰው ልጅ ማለት ነው ሁላ ወንጀል ሰሪ ነው አላሉ خطاء ነው ያሉት ነብዩ አለይሂ ሰላም መላልሶ ወንጀል ሰሪ ነው ያሉት ለምን የሰው ልጅ አህዋል ነውና አላህ ግን ከትንሹም ከትልቁም ወንጀል አላህ ይጠብቀን አላህ የተራቡትን ያብላልን አላህ የተጠሙትን ማለት ያጠጣቸው የታመሙትን ሁሉ አላህ Subhanahu Wa Ta'ala ይፈውሳቸው የራቀውን አላህ ያቀርብልን አላህ ማለት የከበደውን ሁሉ ያቅልልልን አላህ ማለት ነው የሱን ዲን ለማገዝ ቀሌት የሚሰሩ ሰዎችን ሁሉ አላህ በያሉበት ያግዛቸው በዙልም በበደል በደሎች ማለት ያኒ እስር ቤት ውስጥ ያኒ ሱብሃንአላህ የሚሰቃዩ ዓሊሞችን ዱዓቶችን ሙስሊሞችን ሁሉ አላህ ማለት ነው ካሉበት ስቃይ አላህ ያውጣቸው አላህ ልጅ ያልጡትን ማለት ነው መልካም ልጆችን አላህ ይስጣቸው አላህ ልጅም ማለት የተሰጡ ሙስሊሞችን ሁሉ አላህ የዚህ ዘመን ሴት ከሆኑ አይሻ አላህ ያድርግልን ወንዶች ከሆኑ የኻሊድ አምሳያን አላህ ያድርግልን አላህ አትፈልጉም እንዴ የኔ ዱዓ ተቀባይነት ሊኖርም ላይኖር ይችላል ብቻ እናንተ አሜን በሉ የወለዳችሁትን ወንዶችን አላህ ኻሊድ ያደርግላችሁ አላህ መሲያ ያድርግባችሁ አላህ ሮናልዶን ያድርግባችሁ አላህ ያድርግባችሁ አሪያቸው ማለት ነው የሰሃቦችን አሪያ አላህ ያድርግላችሁ ሮናልዶ እንዲያለ መሲ እንዳለ ሳይሆን ማለት ነው ኻሊድ እንዲያለ ሚል ትውልድን አላህ ያድርግላችሁ የሚያሳዝነው ዛሬ ትውልዱ ምን አይነት ትውልድ እንደሆነ ያያችሁ ነው والله ምን ስቅበት ዘመን አልነበረም እኔ ያረጋል ላኪን ሁላችንም አላህ ውስጣችን ያለውን ኢማን አወጣ ልጆቻችን ምን ይያሉ እንደሆነ ያያችሁ ነው አሪያቸው ማን እንደሆነም ያያችሁ ነው አይደለም እነሱ ሱብሃንአላህ ወጣቱ ትውልዱን ወጣቱ የሱ አሪያ ማን እንደሆነ ያያችሁ ነው ሮናልዶን በደንብ ያውቋል መሲን በደንብ ያውቋል አቡበክርን ያውቅ ዑስማንን ያውቅ አሊይን ያውቅ ነብዩን ያውቅም والله ሰሃቦችን ነብዩን አለይሂ ሰላም ያውቅ والله እንዲህ አይነት ትውልድን ይዘን ማለት ነው አላህ ነስሩን ያመጣል ማለት አትከጅሉ والله
አላህ ነስሩን ሰሃቦች ኡሁድ ጦርነት ላይ አንድ ጥፋት ነው ያጠፉት አንድ አይደለ እንዴ 50ዎቹ ነብዩ አለይሂ ሰላም ተራራ ላይ አስቀምጡ አሸንፈን እንኳን ብታውን የኔ ትእዛዝ መጥቶ ውረዱ እስክላችሁ ድረስ እንዳትወርዱ ተሸንፈን እንኳን ማለት ነው ሬሶቻችን በአፍት ሲባሉ እንኳን ብታው ውረዱ እስካልኳችሁ ድረስ እንዳትወርዱ ብለው ነበር አይደለ ትእዛዝ ይሰጡት እችን ትእዛዝ ባለመጠበቃቸው ምክንያት ብዙምርኮ ሲያው ማለት ያንን ምርኮ ለመሻማት ትእዛዝን በጣሱ ሰዓት ምን ነበር የቀመሱት ሽንፈት አይደል ሰባ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች እና ሐምዛን ጨምሮ ነው ነብዩ አለይሂ ሰላም ያጡት አይደል እንዴ ነብዩ አለይሂ ሰላም ሐምዛን ካጡበት ሰዓት ጀምሮ ጥሩ አይሰማቸውም ነበር ለዛም ነው ወሐሺ እስልምናን ተቀበለው ከነብዩ አለይሂ ሰላም ማለት ነው ፊት መጥቶ በተቀመጠበት ሰዓት ነብዩ ማለት ነው ቀና ብሎ ማየት አልተቻላቸውም ወሐሺ ያሉት እስልምናን ተቀበያለሁ ነገር ግን ማለት ነው ፊትህን ከኔ ማራቅ ትችላለህ አሉት እነዛ አይነት ሰሃቦች ናቸው ረዲየላሁ ዐንሁ ትውልዱ እነዚህን ያውቅ እነ መሲን ያውቃል እነ ሮናልዶን ያውቃል ዛሬም ነገም ማለት ነው የማይጠቅሙትን ማለት ነው ሰዎች ያውቃል በስንት እንደተሸጡ ለማን እንደተሸጡ የት እንደሚሸጡ ምን እንዳላቸው ምን እንደሚያደርጉ ያውቃል አሊን ታውቃለህ ሲለው መጀመሪያ ራስ ነው ወላሂ አሊ ማለት ዑስማን ማለት ይላል ሮናልዶ ማሻአላህ ተባረከላህ والله እኮ እንደውም አሁን ይላል ተስማምተናል ከማድሪድ አልጥተነው ለማንቸስተር ለመሸጥ ማለት ነው والله ተስማምተናል ይላል እዚህ የነበረን ክፍያ ብዙ ማለት ነው ከኛ ጋር ስላልሄደ ይላል አኺ ሱብሃንአላህ አውቀህም والله አውቀህም ከሚያገኘው ደሞዝም አይሰጥህም የት እንዳለ የት እንደተፈጠረም አውቀህም والله አውቀህም ሰራንላችሁ አይደል ይላል ሰላተል ጀማዓ ያመለጠው ቀጣናቸው ይላል والله ወንጀል እየቀጣህ ነው ሰላተል ጀማዓ ማጣቱ ማለት ነው እየቀጣህ ነው اخواني ምን ኖራት እድሜ በጣም አጭር ነች በተለይ አሁን ባለንበት ሰዓት ረመዳን ትላንት ነው ይገባል ብለን አይደለ ስንጠብቀው የነበረው ነገ ከተነጎዲያ ደግሞ እንሸኛለን የሚመጣው አመት ከኔና ከናንተ መሐከም ቤቱ ማለት ነው ወይ ሰማምሽ ወይ ኬንት የሚሆን ሰው አለ والله ወይ ኬንት ወይ ሰማምሽ የሚሆን ሰው አለ ከኛ መካከል والله الله اعلم የሚመጣው ረመዳን መድረሳችንን والله ስለዚህ ብልህ ሆኖ ለአኺራችሁ ሰንቁ ዱንያችሁን ስሩ አኺራችሁን ሰንቁ والله ዲናችሁን ተማሩ የሁሉ ነገር ውበት እስልምና መማር ነው والله እስልምና መማር ነው ስለዚህ الله سبحانه وتعالى يتمم مسلمين الله الله ያቃናቸው ከመስጂድ የራቁ ሸባቦችን ሁሉ الله سبحانه وتعالى ወደ መስጂድ ይመልሳቸው እኛም الله اخلاص ይስጠን الله ሆይ በመንናገረው በመንሰራው ለብቻችን ሆነን ይሆን ከሰዎች ውጪ ሆነን الله اخلاصን ስጠን الله اخلاصን ስጠን والله የሁሉ ነገር ማለት ነው መሰረቱ اخلاص ነው እኔ የምናገረው እናንተ የምታዳምጡት اخلاص ካሌለን ከሳሪነን ለኔም ለናንተም መለመነው ሁላችንም ማለት ነው መለማመን ያለብን ነገር اخلاص ነው هذا بالله التوفيق وصلى الله على نبينا محمد وعلى اله وصحبه اجمعين ሰብስክራይብ በማድረግ ቤተሰብ ይሁኑ